ያዕቁብ ዓለይሂ ሰላምም ቢንያሚን ሲቀር ሁሉንም ልጆቻቸውን ቅፍለቱ ጋር አብረው እንዲሄዱ አዘዙ። ዩሱፍም ከሩቅ ሀገር የመጡና ባህላቸውም ፍጹም ከግብፅ ባህል ጋር የማይገናኝ የሆኑ 10 ወንድማማቾች መምጣታቸውን በተነገረው ጊዜ በፍጥነት ወደ እነሱ ሄደ። ባያቸው ቅጽበትም አወቃቸው። እነርሱ ግን ዩሱፍን ከብዙ ዓመታት በፊት ጨለማ ጉድጓድ ውስጥ መወርወራቸውን ብቻ ነበር የሚያውቁት። ዩሱፍ ሞቅ ባለ ሁኔታ ወንድሞቹን ተቀበለ። የፈለጉትን ያክል ስንዴ ከሰጣቸው በኋላም ከየት እንደመጡ ጠየቃቸው። እነርሱም እኛ ከከነዓን ምድር የመጣን 11 ወንድማማቾች ስንሆን የተከበረ ነቢይ ልጆች ነን ሲሉ አብራሩ። ዩሱፍም አንዱሳ ብሎ ጠየቃቸው። እነርሱም የመጨረሻው ወንድማችን ቤት አባቱ ጋር ነው አሉ። በዚህ ጊዜ ዩሱፍ ዓለይሂ ሰላም አባትና ወንድሙ በጣም ስለናፈቁት አይኑ እንባ ቋጠረ። እናንተ እውነተኞች ህዝቦች ናችሁን ሲልም ጠየቃቸው። እነርሱም ውሸት የምንናገርበት ምን ምክንያት አለን አሉት።